የዚህ ኡመት መመሪያ ነው ቁርአን። ችግር የለውም። ቀደም ብያለሁኝ እኮ አይደለም እንደዚህ ወጣው ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አሊ ተረጋጋ። የፊቅ መጽሐፍቶቻቸው ስለማታውቁ ነው። የተገዳደሉበት ቶፒክ ነው። የተጫረሱበት ቶፒክ ነው። የተጨራረሱትም በዚህ ነው። ሲጠየቅ ለምሳሌ አንድ የሚታርገው ድምፁ የሚረብሽ ነገር አለው። የማንኛውም የሚረብሸው አንድ ሚዩት ፈለኩም ምን ነበር ያ ይሄንኛው ቶፒክ እንዲቀላል ቶፒክ እንዳልሆነ ቤታችሁ ከፍታችሁ ቶፒክ እንድታደርጉ ስለምፈልግ ነው። አንድ ሚዩት አድርገው በድር አንድ ሚዩት አድርግ። ያ ሎክ አሊ እንዳልከው አሁን የሆነ ሰዓት ላይ አንዱ ጠየቀው ቁርአን ፍጡር ነው ፍጡር አይደለም አለው። ነዛው ከዛ አላህ ሁሉን ነገር ፈጥሯል አለው። ኦኬ አላህ ሁሉን ነገር ፈጥሯል አዎ። ስለዚህ ነገሮች ሁሉ የተፈጠሩ ናቸው አለው። አዎ ነገሮች ሁሉ የተፈጠሩ ነው አለው። ቁርአን ነገር ነው አለው። ቲንግ ነው አለው። ካላህ በቀር ሁሉም ፍጡር ነው አለ። ኢሚዲየትሊ ምንድን ያደረገው? ከዛ ወደ እንትኑ ሲሰማ ሻዳ በአስቸኳይ ያዛሉ። የቢ መጽሐፍቶቻችን ከፍታን እናሳያቸዋለን። ከፈር ካለ ኢቭን ካፉ አልወጣም። ሰውየው ስለፈራ ቁርአን ፍጡር ነው ማለት ስለፈራ ካላህ ውጭ ሁሉም ፍጡር ነው አለ። ቁርአን ፍጡር ነው ሲለው መናገር አልፈለገም፣ ግን ወጣ ከእስልምና እና ፍጡርም አይደለም የተፈጠረም አይደለም የተፈጠረም ነው የሚሉት ሁለቱንም አንልም የሚሉት ሶሪ የተፈጠረ ነው ያልተፈጠረ ነው አንልም የሚሉ እነሱ በጣም አስከፊዎቹ ናቸው ብሎ ነው እንደሚያስቀምጣቸው። ክርስቲያን አዘጋጅልኝ መረጃ የሚል ሰው አለ። ኦልራይት አብድል እዚህ ግን አላዋቂዎች ጋር ከምታወራ ለምን አዋቂዎች ጋር አታወራም? አንተ ግን ብራስ ተውበት አድርገህ ተመለሰው። አሁን ተውበት አላደረግክ ወጥተሃል ከእስልምና። እስካሁን ወደ 4 አይነት እይታዎች አይተናል። ዛሬ ትቆጥራላችሁ ብያችኋለሁ። ዘሆል ገና ስጀምር ምንድን ነው ያልኳችሁ? ዛሬ አላማችን ከእስልምና እንዲወጡ ማድረግ ብቻ፣ በራሳቸው ዶክትሪን መሰረት ማለት ነው። በመጽሐፍቶቻቸው መመሪያ ከእስልምና የሚወጡበትን እንዲናገሩ ነፃ በመድረክ ማዘጋጀት ብቻ ነበር። አስቀድሜ ነግሬያችኋለሁ። ኦልራይት አዴል ይሰማል? አዴል ይሰማል? ኦኬ በድር ቀጥል። እሺ አይ በቃ ያው ባጭሩ ቪዲዮውን እስከነ ሪፈረንሱ አሰሙንና ከዛ ሐሳቡን እንስጥ ነው። ቪዲዮውን ተውና የራስን አቋም ያዝሽ። ቁርአን ፍጡር ነው ፍጡር አይደለም? የእሱን ሐሳብ እንስማው። እኔ ስለዚህ ኢንፎርሜሽን የለኝም። እሱ ለማለት የፈለገውን ነገር ምክንያቱም እሱ አስተምሮ ሲያወራ ሐዲስ አንድ ይፈትልኝና አንድ አዲስ እንመልከት እስቲ። ሱናን አቢ ዳውድ 4737 አንድ ይፈቱ። ኦኬ ለምን የጀመርከውን አትጨርስም? እሱን እንስማው። በሐዲስ አስደገፍንበት። በቃ አዲ ደግሜ አንተን ከማስገባ ይቅርብህ። ከስር ተማራሪ ኦኬ ሱናን አቢ ዳውድ 4737 ምንድነው የሚለው? ቻፕተሩ ባቡ ራሱ ምን ይላል? ዘ ቁርአን ኦር ዘ ወርድ ኦፍ አላህ ይላል። አቢ ዳውድ ምን ይላል እዚህ ጋር? ዲስ ኢዝ ዘ ፕሩፍ ኦፍ ዘ ፋክት ዛት ዘ ቁርአን ኢዝ ኖት ክሬትድ። ምንድነው ይሄ?
ቁርአን ፍጡር ላለመሆኑ ፕሩፍ ማድረጊያ ነው ብሎ ይናገራል። ስለዚህ ቁርአን ፍጡር ነው ፈጣሪ? በድር እፎይ ተጎራ ራሚ ሰላም ነው። እፎይ ተወጋሪ እፎይ ባለጌ ነው። በቃ ብልግና ሾርምጣ ተበላ ሾርምጣ ቅንዝላም ምን የሚለው ብሎ ኮተት ናቸው። በአፋቸው መጸዳዳት ብቻ ነው የሚያውቁት እነዚህ። እሺ በድር ሐዲሱን አየበው ምን ትላለህ? ሐዲሱ ላይ በድር አለ። ለምን አታወራም በድር? ሙስሊም ቀጥል። ሙስሊም 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 አደል ከድር አሚር አለ። አደል ከድር ሁሉም የተለያየ አቂዳ ውስጥ ከተት ናቸው። ዛሬ እንደምዋላችሁ አቡበከር ቆይ ተራ እንጠብቅ። ኦኬ እሺ እንትን ካላወሩ አይ ቲንክ እንትን ይበሉ። የሚቀጥል መቻል የሚችል ይቀጥል። እየተማሩ ነው ይማሩት። ዋሽ እነሱ አቡበከር እንኳን ደህና መጣ። ሰው እውቀት የለውም። ለምን እውቀት ካለው ስለ አልታወራም? አቡበከር ኦኬ ችን ጥያቄ የሚመልስልኝ አለ ከነዚህ ውስጥ? አሁን ለምሳሌ እዚህ ጋር ምን ይላል? The Quran will come on the day of resurrection like a pale man. ቁርአን በቂያማ ቀን እንደገረጣ ሰው ሆኖ ይመጣል ይላል። ልክ በገረጣ ሰው አምሳል ይመጣል። በገረጣ ሰው አምሳል ከመጣ በኋላ ይሄን አካሉን ይተዋል ወይስ በዛው ነው ከዛ በኋላ የሚቀጥለው? መመለስ የሚችላል? አይሰማም። ቀጥል። ይሰማ። ኦኬ ወጣ። ሙስሊም በድር እስኪ በድር መልስ። ልክ የገረጣ ሰው ሆኖ ይመጣና በቂያማ ቀን ሙስሊሞች እንደዚህ ይላቸዋል። I am the one that kept you awake at night. በምሽት እንድትነቁ ያደረኳችሁ እኔ ነኝ። and made you thirst during the day. በቀን ደግሞ እንድትጠሙ ያደረኳችሁ እኔ ነኝ ብሎ ይመሰክርላቸዋል ወይም ደግሞ ይመሰክርባቸዋል። በገረጣ ሰው አምሳል ሆኖ ከመጣ በኋላ ልክ እንደ ገረጣ ሰው ሆኖ ከመጣ በኋላ እንደዚህ ብሎ ከተናገራቸው በኋላ ይለወጣል ወይስ በዛው ነው የሚቀጥለው? የሚመልስ የለም። አለመልሱ ሙስሊሞች። ያላህ ቃል ነው የምትሉት ቁርአን እንደ ገረጣ ሰው ሆኖ ይመጣል። በቂ የአላህ ቃል የሙስሊሞች አላህ ቃሉ ሰው የሚሆነው በቂያማ ቀን ነው። ያላህ ቃል ሰው የሚሆነው መቼ ነው? በቂያማ ቀን። ደስ ይላል። ደስ የሚል ኤክስፕሬሽን። እኛ ግን አካላዊ ቃል ወልድ የአብ ባህሪ ቃሉ ዛሬ 2000 ዓመት ክርስቶስ በስጋ ተገልጧል፣ ሰው ሆኗል። የነሱ ቃል ግን ያላህ ቃል ግን ገና መቼ? የቂያማ ቀን ሰው ሆኖ ይመጣል። ገና ፍጡር ያልሆነው ያላህ ቃል በቂያማ ቀን የገረጣ ሰው ሆኖ ይመጣል። ተመስሎ ይመጣል ነው እኮ። ቢመሰልም ችግር የለውም። ማንን መስሎ የሚመጣው? ማንን መስሎ የሚመጣው? ተመስሎ ማንን አለ? ተመስሎ እኮ ምን ተመስሎ ነው የሚመጣው?
ዝንጀሮ ወይንስ ዝሆን ነው ተመስሎ የሚመጣው? ወይንስ የገረጣ ሰው? ስለምንም የሚመስል ግን ሰውን ተመስሎ አንተ በያዝኩ አያያዝ አክል ተመስሎብህ ይመጣል። ስለዚህ የገረጣ ሰው ነው የሚለው አይደለ? ግን አንተ ቁርአኑን አያያዝህ በስነ ስርዓት ካልሆነ፣ በስነ ስርዓት ካልቀራኸው፣ በስነ ስርዓት ካልተማርክበት ከዛ ደግሞ ይናገራል። ሰጠኸው ከዛ ይናገራል። ምን ብሎ ነው የሚናገረው? ያው አንብቦ አዎ ይመሰክርብሃል። የስ አዎ ትክክል ይመሰክርብሃል ወይ ደግሞ ይመሰክርልሃል። አንተ ማለት ይሄ በዱንያ ላይ በዚህ በዓለም ላይ ያለ እኔ ይሰራ ነበር ብሎ ይመሰክርልሃል። ኦር ደግሞ ቁርአኑን ደግሞ የማትጠቀምበትና የማትቀራው እንትን ማትል ከሆነ ደግሞ ይመሰክርብሃል። ስለዚህ ኮንሽስ ነው ማለት ነው። ስለዚህ ፍጡር አይደለም። ፍጡር ምናምን ነገር የምትለው ከቅድም ጀምሮ አልገባኝም ከምን አንጻር እንደሆነ። ይሄ ቃሉ ፍጡር አይደለም። አሁን ለምሳሌ ኖ ይሄ የገረጣ ሰው ነው የሚመጣው ፍጡር ነው ወይስ አይደል? ያለው ንግግርህ ፍጡር ነው። አይወልህ ከሱ ጋር እያወራው ነው አንዴ። አሁን አንተ ለምሳሌ የምትናገረው ንግግር ፍጡር ነው ወይንስ ተፈጣሪ ነው? አንተ እያወራህ ያለው ነገር ተፈጣሪና ፍጡር ነው። አንተ የምታወራውን ወሬህን ተፈጣሪ ነው የምትለው ወይንስ ፈጣሪ ነው? ምንድን ነው? ተፈጣሪ ነው፣ የተፈጠረ ነው። ከአንተ አፍ ስለወጣ ላይክ ፈጣሪ ነው ተፈጣሪው ነውም አይባልም። ቃልህ ነው እንጂ አይደል? ይባላል። ጅማሬ ያለው እኮ እኔ ቃልህ ነው እንጂ ጅማሬ ያለው እኔ ሳልኖር ቃሌ እኔ ሳልኖር ይኖራል። ያ እኮ አንተ ስላለህ ተናገርከው እንጂ ጅማሬ ያለው ነው። ጅማሬ ያለው ስለዚህ ንግግር ነው እኮ ንግግር ነው የሚባለው። አማርኛ እንደዛ ነው። ይሁን ችግር የለውም። ያ ያንተ ንግግር ነው እንጂ ስለዚህ መፍጠር ማለት በመጀመሪያ ደረጃ መፍጠር ማለት የሆነን ነገር ከሌለ የሌለን ነገር ማስገኘት ማለት ነው። ለምሳሌ መኪና ስለዚህ ቃል ነበር ማለት ቃሌ ነው። አሚር አስጨርሰኛ ላውራ ነው። እኔ ሳልፈጠር ቃሌ ነበር እንዴ? ልሰማማ እኔ ሳልፈጠር ቃሌ ነበር እንዴ? እኔ ልንገር ላውራና ታወራለህ። መጀመሪያ ላውራ ቀጥልሽ። መፍጠር ማለት ምንድን ነው? የሌለን ነገር መስራት ማለት ነው አይደለም? የሌለን ነገር ስትሰራ ፈጠርክ ይባላል። አንተን የተናገርከው ያወራኸው ቃል ግን ተፈጣሪ ነው ፈጣሪ ነው አይባልም። የሌለ ነገር ነው። አንተ የተናገርከው ንግግር ወሬህ ቃልህ ነው እንጂ የሚባለው ፈጣሪ ነው ተፈጣሪ ነው ሊባል አይችልም በምንም አይነት መንገድ ማለት ነው። ንግግርህ ግን ፈጣሪ ነው ተፈጣሪ ነው ሊባል የሚችል አይነት መንገድ ስለሌለው ላይክ ፍጡር ማለት ምን ማለት ነው? ፍጡር ማለት የሌለን ነገር መስራት ማለት ነው። ስለዚህ ቃል ነበረ ማለት ነው። አስቀድሞ ንግግሬ ነበረ። ቃል ነው ሁሉ ጊዜም ቃል ነው። ንግግሬ ነበር ማለት ነው። ሳልኖር አይ አንተ ስላለህ ነው ንግግር የተፈጠረው ማለት ነው። ስለዚህ ያወራው ማለት ነው። ስለዚህ የኔም ቃል አብሮኝ የጀመረ ነው። የጀመረ እንደመሆኑ ደግሞ ፍጡር ነው የሚሆነው እንጂ ያልተፈጠረ። ቆይ ሁለቱንም ያልሆነ የሚባል ነገር የለም። ወይም ጅማሬ ያለው ወይም ጅማሬ የሌለው ነው የሚሆነው። በዓለማችን ላይ ፍጡር የምንላቸው ጅማሬ ያላቸው ማለት ነው፣ አስጀማሪ ያላቸው ማለት ነው። ስለዚህ ቃላችንም አስጀማሪ ያለው ጅማሬም አለው። ጅማሬ የሌለውን ነገር ኢተርናል እንለዋለን፣ ዘላለማዊ። እሱም ፈጣሪ እንለዋለን። ምንም አስጀማሪ የሌለው ለነገሮች ሁሉ አስጀማሪ የሆነ ማለት ነው። እኛ ግን ጀማሪ ነን፣ አስጀማሪም አለን። ስለዚህ ምን እንባላለን? ፍጡር እንባላለን። ያላ ቃል ደግሞ እንደዛ ነው እንዳትልም፣ ቃሉ ራሱ መፍጠር የሚችል ነው አይደለ ወንድማችን አሚር? ቃሉ መፍጠር የሚችል ነው አይደል? መፍጠር የሚችል ማለት
ቃሉ ይፈጥራል አይፈጥርም? ማድረግ አይችልም። አው አይፈጥርም። ቴንኪው ድገመው እስኪ። ቃሉ ቃል ነው። ስለዚህ አላህ ቃል ምንም ማድረግ ማይችል ማይችል ነው። ያ ኖ ኦልራይት ስማኝ፣ ነገራቶቹን አታወሳስባቸው። አላወሳሰብኩም። ተመችቶኛል። አሚር ተመችቶኛል። የአላህ ቃል ምንም ማድረግ አይችልም፣ አይፈጥርም። ቴንኪው ተረጋጋ። አንድ ቃልን ብቻ በመያዝ እኮ አይደለም መግባባት ላይ የሚደረሰው። አይ ተመችቶኛል። በቃ ይሄንን ፔጅ የፈጠርከው ስማ፣ ይሄንን ፔጅ የፈጠርከው ለመወያየት እስከሆነ ድረስ የሰውን ሀሳቡን ለመረዳት መሞከር አለብህ እንጂ አንተ በምትፈልገው ዳይሬክሽን ብቻ እንዲሄድ የሰውን እንትን አታድርግ። ገብቶሃል? አይ ምንም እኮ ደግሜም ጠየቅኩ፣ ተመሳሳይ ምላሽ ሰጠኝ፣ ተስማምቻለሁ። የስ አሁንም እሱን ነው የምልህ። ተረዳኸኝ? ለምሳሌ አላህ የተናገረው ንግግር ነው። ንግግር ደግሞ ከሱ ለምሳሌ አንተ የሆነ ሰው ይሄንን ነገር ከዚህ ጋር እዛ ጋር ውሰደው ብትለው ያ ሰው ኦኬ እሺ ተቀብሎ ከዚህ ጋር ወደዛ ጋር የሆነ እቃ ቢወስደው ያንተን ቃል ስለሰማ አደረገ ማለት ነው አይደል? ቃሉ ግን ምንም ነገር አይፈጥርም። ቃሉ በራሱ ምንም ነገር በሌለበት ያንን እቃ ተነስና ከዚህ ጋር እዛ ጋር ሂድ ብትለው አይሄድም። ተረዳኸኝ? ቃሉ ራሱ ምንም ነገር ማድረግ አይችልም። ቃሉ የአላህ ትእዛዝ እስከሆነ ድረስ ችግር ያደረገብህ ምንድነው? እስከሆነ ድረስ ያንተን ቃል ልክ ከፈጣሪ ቃል ጋር ተመሳሳይ አድርገህ ስለሰራ ነው። ባይዘ ከባድ አደገኛ ንግግር ነው የተናገርከው። ሙስሊሞች እንደሚጮህብህ እርግጠኛ ነኝ። ከእስልምና የሚያስወጣ ንግግር ነው ያደረገው እና የተናገርኩት ነገር የለም። ቃሉ አይፈጥርም አልከን እኮ ተረጋ እና ቃል ምንም ማድረግ አይችልም። ነገራቶችን አታወሳስብ። ስማ አንተ ቀድመህ ስማ፣ ምን ለማለት የሚፈለገው ብለህ ስማ። ኦኬ እሺ፣ አዳምጣለሁ። አሁን እኛ ኤቭሪቲንግ በቃል በእግዚአብሔር ቃል ተፈጠሩ ብለን እናምናለን። ቃል የፈጣሪ ቃል ምንም ማድረግ አይችልም ብለን አንልም፣ አይፈጥርም ብለንም አናምንም። እንደዛ አላልኩም። ደግሜም ጠየቅ። ነገራቶችን አታወሳስብ። አየህ፣ ይህንን ነው የምልህ እኔ። ይህንን ምላሴ ላይ ቆምክ ለውይይት እስከሆነ ድረስ ምላሴ ላይ ቆምክ እኮ ለውይይት ማስተካከል ትችላለህ። ለውይይት እስከሆነ በስህተት ከሆነ አሁን ከንክኖ ከሆነ ማስተካከል ምናምን ነገር የለም። ስማ ከሚስተካከል ከሌለ እየሰማህ ያላ ቃል ይፈጥራል። ያላ ቃል መፍጠር ይችላል። ልድገምልህ። እሺ ሪካርድ ያወጡልሃል። እምቢ ካልክ ያላ ቃል መፍጠር ይችላል ወይንስ ምንም ማድረግ ማይችል ነው? ያላ ቃል ምንም ማያደርግ ነው ወይንስ የሚፈጥር ነው? ቀደም ቀለል ብሎ ነው የመለስከው። ጉልበት የለውም ቃሉ ማለት ነው። ቃሉን ግን ስማኛ፣ ይኸውልህ ቃሉ ስለዚህ ያላ ቃል ለምሳሌ ነገርኩህ እኮ ቆይ ትእዛዝና ቃል ላይ የምፈልገውን ነገር ብቻ አትያዝ። እየመለስኩልህ እኮ ነው አሚር፣ እየመለስኩ ያላ ቃል ስለዚህ ምንም ስለዚህ ያላ ቃሉ ምንም ማድረግ አይችልም ብለህ ነው የምታምነው? እየተሰማማን እያልኩ ነው ወይንም አይደለም? በልና ቀጥላ። አንተ ስትጠይቀኝ እንደዚህ የሚባል ነገር የለማ። ምክንያቱም ለሀሳብህን ተቀድሞ ደግሞ ተወዛግበሃል። ስለዚህ ይቅረብህ። አልተወዛገብኩም። ምንም የተወዛገበ ነገር የለም። ይኸውልህ ምንም የተወዛገበ ነገር የለም። ጥያቄህን ግልጽ አድርገው መጀመሪያ ማለት ነው። የምትጠይቀውን ጥያቄ ግልጽ አድርገው እና እኔማ እኮ ጨረስኩኝ እኮ ጥያቄ አሚር፣ ጨረስኩኝ እኮ። ቀደም እኮ አስደገምኩ፣ ምላሹ ላይ አስደገምኩ። ያላ ቃል ምንም ማድረግ ማይችል አይፈጥርም አልከኝ። ቴንኪው እየጨረስኩኝ። ከዛ የራሴን ላብራራ ሲጀምር ጣልቃ ገባብኝ። አይ እኔ ጣልቃ አልገባሁብህም። እኔ እያስጨረስኩ ነው። አንተ ግን እያስጨረስከኝ አይደለም። አስጨርሼ አስደግሜ ተው አሚር፣ እንደኔ ፍትሃዊ የለም ተው። ኦኬ ለማንኛውም ቃሉን እየነገርኩ ነው። አሁንም ለምን የምነግርህ ነገር ቃል በራሱ ቅድም እንዳልኩ ፍጡርም ተፈጣሪም ነው ልትለው አችልም። ቃልን ማለት ነው ንግግር እስከሆነ ድረስ ያ ንግግር ግን
መለኮታዊ ኃይል ሲያርፍበት ትእዛዝም ከሆነ ትእዛዝ ይሆናል፣ ሁሉ ነገር ይሆናል ማለት ነው ኃይሉ ሲያርፍበት። ለምሳሌ ስለዚህ ፍጡራን ለሚሉት በጣም ተሳስተዋል ማለት ነው። አሚር አስጨርሰኝና ከዛ በኋላ ትቀጥላለህ። ቀጥልሽ። ለምሳሌ አንተ በምሳሌ እየነገርኩህ ነው። አንተ ለምሳሌ አጠገብህ የሆነ ሰው አለ፣ ልትልከው ከፈለግ ያንን እቃ አንሳና እዛ ጋር ውሰደው ካልከው ቃልህ በራሱ ምንም ማድረግ አይችልም። ባዶ ቤት ላይ ሆነህ ያንን ቃል ብትናገር ቃሉ በራሱ ተነስቶ ያንን እቃ ሊወስድልህ ሊያቀብልህ አይችልም። ገብቶሃል? ቃሉ በራሱ ማለት ነው። ቃሉ ግን የእውነት የሚሆነው መሬት ላይ የሚወርደው ምን ሲሆን ነው? እዛ ጋር የሚላክልህ ሰው ሲኖር ቁጭ ብለህ ስታዘው ኦር ስትልከው ቃልህ ወረደ ማለት ነው። እንደዛ ነው ያልኩህ። ሌላ ነገር ያልኩህ ነገር ታንክ ዩ እናመሰግናለን። እና ደግሞ የሆነ ቪዲዮን ምናምን ነገር እንትን ስትሉ ለእናንተም እንኳን መረጃ ያላችሁ ቢያንስ አዳምጥ። ኦኬ በቃ ቪዲዮን ብዙም አስፈላጊ አይደለም። እኔ እስማማለሁ አንተ ባልከው። እውነቴንም ነው የምነግርህ። መስጊድ ላይ አሁን ይጮሁብሃል። እርግጠኛ ሆኜ የምነግርህ ቀጥታ ከእስልምና የሚያስወጣ አስተምሮ የተናገርከው ቀጥታ ማለት ነው። ምን አለ በለኝ ካልጮሁብህ። ተውበት ነው እንደገና የሚያስደርጉ ሻዳስ ይዟል። እርግጠኛ ነኝ በጣም የተሳሳተ ንግግሮች ነው የተናገርካቸው። ውጪዝ አንድም ከኛ ጋር መስለው የኔ ቃል አሁን ዜሮ ስለሆነ አካላዊ አልሆነ መፍጠር የማይችልም ማድረግም አይችልም። ለአላህም ተመሳሳይ ነው የሰጠው። ለምሳሌ የሆነ ትእዛዝ ብታዝ ያንን ያዘዝኩት አካል ያደርገዋል እንጂ ያዘዝኩት አካል ቃሌን ይዞ የኔን ንግግር ሰምቶ ያደርጋል እንጂ ቃሌ ማድረግ አይችልም። አላህንም እንደዛ ነው ካልክ ለምሳሌ የሆነ ነገር ማድረግ ሲፈልግ መልእክተኛ ይልካል እንጂ በራሱ በቃሉ ራሱ አያደርግም። ውጪዝ ለምሳሌ ተፈጠር ሲል እንኳን ያ ተፈጠር የሚልበት ቃሉ መፍጠር አይችልም ነው ሲምፕሊ። ምክንያቱም ለምሳሌ እኔ ሁን ብል ምንም ነገር የሚሆን ነገር የለም። ጨረቃ ሁን ብል እዚህ ጋር ጨረቃ አትሆንም ምንም ነገር እንትን ስላልሆነ ማለት ነው። የኔን ኤግዛምፕል ቀጥታ ለማን የሰጠው? ለአላህ ነው የሰጠው። ይሄ ደግሞ በጣም ሙስሊሞች እኔ ተመችቶኛል። ዛሬ ልዩነታችሁ አንዱ ሌላ ይላል፣ አንዱ ሌላ ይላል፣ አንዱ ሌላ ይላል። እንደ መሐመድ መጨረሻ ላይ ነብያችሁ እንረጋገም ነው ያለው። የሁላችሁ ምላሽ ተመችቶኛል። ሌላስ አሚር ሌላኛው ቀጥል። መለኮታዊ ኃይል ካላረፈበት ብያለሁኝ። ቆይ መለኮታዊ ኃይል አሚር ያስበላሃል፣ እሱም ያስበላሃል። አሚር ማንኛውም ነገር ይቀየራል። ይሄ አሚር ያስበላሃል። እሱም እንዴት እንደሚያስበላ ላሳየ። ቃሉን ከመለኮት ነጠልከው ማለት ነው። ቃሉ ያላ ቃል መለኮት የሌለው ሌላ መለኮት የሚባል ደግሞ ቃሉ ላይ የሚጨመር ሌላ ስህተት። ቃሉ አለ፣ እንደገና ደግሞ መለኮታዊ ኃይል አለ። ስለዚህ ቃሉ አስቀድሞ መለኮት የለውም ማለት ነው። መለኮታዊ ኃይል ጨመረበት እንጂ ቃሉ በራሱ ምን ያሌለው ይሆናል ማለት ነው። መለኮት የሌለው ይሆናል ማለት ነው። ሌላ ስህተት ነው። ኤኒዌይስ አሚር ላኛው ይቀጥል። እርግጠኛ ነኝ ሻዳስ ይዘዋል። ወጣ አልከስልምና አሚር እዚች ጋ አሁን ሁለቱንም ልንረዳው የሚገባው ነገር እስልምና በሰዎች ተስማማለሱ ባለው ተስማማለሱ ባለው አሚር ያለውን እኔ ቻርጅ ዘግቶብኝ ነበር ገና እየመጣው ነው። ግን እሱን ሙስሊሞች ይጮባሉ ምናምን። ለምሳሌ ቃሉ በራሱ ቃሉ መፍጠር ማይችል ቃሉ ልክ አንተ ለምሳሌ አድርግ ብትል ወይም ትእዛዝ ብትሰጥ ያ የታዘዘው አካል ሄዳል እንጂ ቃሉ እንደማያደርገው አላህም ቃሉም እንደዛ አይፈጥርም አያደርግም አለ። ታምናለህ? እንደዛ ቃሉ ያላ ቃል ታዲያ የእሱ አርጊመንት ነው እንጂ የአሚር አርጊመንት ነው እንጂ እስልምና እንደዚህ ይላል ማለት አይደለም። አንተ እንደዛ ታምናለህ? ያላ ቃል መፍጠር ማይችል ቃል መፍጠሪያው ነው እያልኩ እኮ ነው እኔ።
ስለዚህ አላህ ከቃል ውጭ መፍጠር ይችላል። ዊ ሃቭ ሊሚትድ ካፓሲቲ አይደለ ያለን ብራዘር። እኔ ማውቀው አላህ የሰጠኝን እውቀት ያህል ብቻ ነው። እሺ ገባ? አንተ ሁላችንም ሰዎች የምናውቀው አላህ የሰጠንን ያህል ብቻ ወቁ ያለንን ያህል ብቻ ነው የምናውቀው። አገኘኝ። እኔ ገና ተማሪ ነኝ ምናምን ምንም አላውቅም። እኔ ምንም ነኝ። አገኘኝ። ጀስት ላንተ በቃለው ብዬ አስቤ ነው እዚህ የገባሁት። ጥሩ ነው። እየከፈራችሁ ትወጣላችሁ ዛሬ። እኔስ ቃሉ ካላህ የተነጠለ ነው እንዴ? ግልጽ አድርጊው እስቲ። ቃሉ ካላህ የተነጠለ ነው ወይ? እኔ ላውራ ምክንያቱም እንዲህ ማድረጊያው ነው ስትል አድራጊ ያለ ተደራጊ ያለ እያልከን ስለሆነ ስለዚህ ቃሉ ካላህ የተነጠለ ነው። ቃሉ ራሱ ይህንን ጥያቄን በጥያቄ ላድርግልህና የአላህ ቃል የተነጠለ ነው የምትለው? አንተ ባልከው መሰረት ማለት ነው። አድራጊ ሳይሆን ጀስ የሚደረግበት ነው ስላልክ ማለት ነው። ማድረጊያው ነው የሚደረግበት። ያ ማድረጊያው ቅድም ኡስታዝ አቡ ሃይደር ያሉት የአላህ ቃል አድራጊ እንጂ ተደራጊ አይደለም ሲሉ፣ ፈጣሪ እንጂ ተፈጣሪ አይደለም ሲሉ እንደ ቱል የሚጠቀምበት ማን ነው? አድራጊው አላህ ነው። ማድረጊያው ምንድነው? ቃሉ ነው። ተደራጊው ምንድነው? የሚሆነው ነገር ነው። which is simple ነገር በጣም ሲምፕል። 2100 ሰዎች ይህንን መረዳት አያቅታቸው። እንዴት ሊያቅታቸው ይችላል? ስለዚህ አላህ ከቃሉ ጋር ተመካክሮ ነው የፈጠራችሁ ማለት ነው። ተመካክሮ ያ ምክንያቱም በቃሉ በዛኛው አንድ አይደለም አልከኛ። አንድ አይደለም እኮ ባህሪው አይደለም፣ ወይንም ደግሞ እንዲህ የሚያደርግበት ነው እያልክ ስለሆነ ማለት ነው። ሁለት አካል ታደርገዋለህ። አንድ ነው ካልከኝ በእንዲህ የሚያደርግበት ነው የሚለውን አይመጣውማ። እንዴት ነው? እሺ በቃ ይሄን ቶፒክ ሆና እኔ መጠየቅ እችላለሁ አንተን? ምን ከዚህ ጋር የተያዘ ነው? ከዚህ ቶፒክ ውጭ ቶፒኩ ላይ እንቆይና በኋላ ትጠይቀኛለህ። ከቶፒክ ውጭ ከሆነ ሙስሊም ቀጥልሽ። ተመችቶኛል። ባይዞ ግን ሁለት አካል ስላደረከው ወጣን። ሁለት አካል ነው ያደረጋቸው። ሎክ አላህ የሚባለው ይፈጥራል እንትን አለ። ይሄን ቃሉ የሚባል ደግሞ መፍጠሪያ አካል አለ። ልክ ዶማዛችሁ እንደምትቆፍሩት ማለት ነው። እናንተ አላችሁ አላህ እንደማለት ነው። ዶማው አለ ቃሉ ማለት ነው። የሚቆፈረው ደግሞ አለ መሬቱ የሚፈጠረው ነገር ማለት ነው። ጥሩ ነው፣ ተስማምቶኛል። ሙስሊም ቀጥል። ያው እኔ ያው ጀስት ኦልሬዲ እድሉን ስለሰጠኝ ማመስገን ፈልጋለሁ። መጀመሪያ ያው ብዙ እያዳመጥኩ ነበረ ምናምን። ያው በመጀመሪያ ማለት ፈልገው ያው ያንተ መረጋጋት ያው ከሌሎቹ ከነ ክርስቲያን አንጻር ምናምን ያንተ መረጋጋት ያው እሱን ሳላደንቅ ማለፍ አልፈልግም። እና ወደ እንትኑ ስገባ ጀስት እኔ መጀመሪያ ከቪዲዮ ነው የተነሳ ነው። ስለዚህ ከቪዲዮ ስንነሳ የምትፈቅድልኝ ከሆነ ለአንድ ደቂቃ ወር ማክሲመም 1 ደቂቃ ከ30 ሰከንድ ቪዲዮ እንድከፍት የአቡ ሃይደርን ማለት ነው እንድከፍት ብትፈቅድልኝ። ችግር የለውም። ቅድም ቪዲዮ ምናምን እያሉ ስለነበር እኔ ማሳየት እችላለሁ። ሜይ ቢ የተወሰነውን ፓርት ላሳያችሁና ከዛ በኋላ እኔ ማሳየት እችላለሁ። በእኔ እጅ ስላለ ችግር የለውም። እኔ ልክፈተው፣ አንተ ካቆምክበት ቦታ ከፍታለሁ። በእኔ እጅ ያለ ችግር የለውም። ታየዋለህ በደምብ። አይ አንተ የምትፈልግበት ቦታ ስለምታቆም ነው። ችግር የለውም። እኔ ደቂቃውን ነገርኩ። 1 ደቂቃ ከ30 ሰከንድ ብቻ ስላልኩ ያን ደቂቃውን ብቻ ከዛ በላይ እኔ ከዛ በላይ ያሳያል። አዳምጡ እንግዲህ
መጽሐፍ ቅዱስን ቁጭ ብሎ የፈተፈተበት ከዛሬ 5 ዓመት በፊት ያቦካበት ቪዲዮ ነው ይሄ። እንዴት ነው ኢየሱስ ቃል ነው? እንዴት ቃል ስጋ ሆነ? እንዴት ቃል ተደረገ ይባላል? የአላህ ቃል አይደረግም አድራጊ ነው እንጂ፣ የአላህ ቃል ተፈጣሪ አይደለም ፈጣሪ ነው እንጂ ብሎ የተናገረበት ነው። ቃል ስጋ ሆነ የሚለውን የመጽሐፍ ቅዱስ ክፍል ቁጭ ብሎ እዚህ ጋር ሲያቦካ ማለት ነው። ሉክ አዳምጡት። እሺ በደንብ እንታዳምጡ። ላስታክላችሁ። ጅብሪል ወደ እሷ መጣና ያ መርየሙ አንቺ መርየም ሆይ ኢነላሃ ዩበሽሩኪ ቢከሊመቲን ሚን አላህ ከእርሱ በሆነው ቃል ያበስርሻል፣ ልጅን እንደምትወልጂ ይነግርሻል አላት። ይሄ ማለት ለእኛ ለሙስሊሞች የሚሰጠን ትርጓሜ ምንድን ነው? ጌታችን አምላካችን አላህ በይሁንታው ቃሉ ከመርየም ወንድ ሳይነካት ሰውን እንደሚፈጥር በጅብሪል በኩል እያበሰራት ነው። ነገር ግን ያ ቃል በማህፀኗ አድሮ ደምና ስጋ ለብሶ ቃልም ስጋ ሆነ እንደሚሉት ወደ ሰው ተቀይሮ መጣ ብለን ግን አናምንም። የጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። አዳምጡ። ኦኬ አዳምጡ በደንብ ከዮሐንስ 1:14 ነው። አዳምጡ በደንብ ማህፀኗ አድሮ ደምና ስጋ ለብሶ ቃልም ስጋ ሆነ እንደሚሉት ወደ ሰው ተቀይሮ መጣ ብለን ግን አናምንም። የጌታችን የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። የጌታችን የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም። የጌታችን የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም። ስለዚህ ሁን በሚለው መለኮታዊ ቃሉ የወንድ ስጋ ፈቃድ ጣልቃ ገብነት ሳይኖር ከመርየም ስለሚደግመው ትንሽ አዳምጡት። ዒሳን ፈጠረው ነው እንጂ የምንለው ቃል ራሱ ስጋ ሆነ አንልም። ያ መለኮታዊ ቃል ስጋ ሆነ ካለን ከአድራጊነት ወደ ምን ተቀየረ? ወደ ተደራጊነት ተቀየረ። ከፈጻሚነት ወደ ተፈጻሚነት ተቀየረ። የአላህ ቃል ያደርጋል እንጂ አይደረግም። የአላህ ቃል ይፈጽማል እንጂ አይፈጸምም። ስለዚህም ዒሳ ቀጥታ የጌታችን የአላህ ቃሉ ሳይሆን የቃሉ ምንድነው? ምን ይላል? የአላህ ቃል ፈጻሚ ነው እንጂ ተፈጻሚ አይደለም። የአላህ ቃል አድራጊ ነው እንጂ ተደራጊ አይደለም። የአላህ ቃል ፈጣሪ ነው እንጂ ተፈጣሪ አይደለም ብሎ ይናገራል። ይሄው ይሄን ነው ሙሉ ቪዲዮ ውስጥ የነበረው አይደል? ሌሎቹ ግን የዛፉን እንዳለ ያውቃቸው እኛ ማናምናቸው ስለሆኑ እናንተ የምታምኑትን ግን የአላህ ቃል ብላችሁ የምታምኑትን እራሱ ልክ ነው ብላችሁ ስለምታምኑ መቀጠል ትችላላችሁ። ነገር ግን መጽሐፍ ቅዱስ ላይ ያወራውን ተለወጠ ምናምን የሚለው ማንኛውም ክርስቲያን እሱ እንዳወራው ስለማያምን በነገራችን ላይ ቃልህን ብትጠብቅ ጥሩ ነው። ሙሉ ቪዲዮ ከፍታለሁ ብለህ ነበር። እኔም ያንተን ቃል አክብሬ እንትን ብያለሁ። ስለዚህ ማቆም አይጠበቅብህም። አላለቀም። እኔ እኮ 1 ደቂቃ ጠየቅኩ፣ ከዛ ሙሉ ከፍታለሁ አለ። ስለዚህ ተመችቶናል። እኛ ኖ ቃልህን መጠበቅ ነው። ራስህ እኮ ነው ያልከው። ሙሉ ቪዲዮን ከፍታለሁ አልክ። አንዴ አሁን ባለው እስካሁን ባለው በአቡ ሃይደር አስተምሮ ትስማማለህ? እስማማለሁ። አሁን እሱ አይደለም ይቅርታ፣ አንተ ሳይሆን ክርስቲያን መጀመሪያ ምንድን ነው ያለው? ሙስሊም ትስማማለህ? ለምን የኔ ጥያቄ ሳይመለስ ለምን ሌላ ጥያቄ ይጠይቃል? ጥያቄ እኮ አልተመለሰም። ዋና ፖይንታችን ምንድን ነው? እሱኛ አይደለም ከክርስቲያን ጋር እኮ አልጨረስኩም። እፎይ እኔ ከአንተ ጋር ማወራ አንደኛ አቡ ሃይደር ያወራው ስለኛ አስተምሮ ስህተት ነው። ከክርስቲያን ጋር አልጨረስኩም። ይቅርታ ቤቱ እኮ የኔ ነው። ሙስሊም እንደዛ አይደለም። እኔ እኮ አንተን የማውቅህ በስርዓት እንደምታወራ ነው። ከክርስቲያን ጋር አልጨረስኩም ያልኩህ እኮ ሌላ ነገር ኖሮ ሳይሆን፣ ስለዚህ እያጠራ አለ። እስካሁን ባለው አስተምሮ እስማማለሁ አለ። የምትስማማ ከሆነ ቆይ አንተ እየሰማህ ነበር ሙሉ ቪዲዮ ከፍታለሁ ስል፣ ስለዚህ የማመን አለበት። አልከፈተም። አንድ ሰዓት ተኩል ልክፈትልህ ቪዲዮ። ቆይ አንዴ 1 ሰዓት ተኩል ልክፈትልህ፣ ታዳምጣለህ? ስለዚህ እኔ ልክፈት የምፈልገውን ፓርት ታዲያ ላዳምጥልህ። 1 ሰዓት ተኩል ላዳምጥ ልክፈትልህ። አይ አስተምሮቱን ቆይ ዋና ፖይንታችን ደስ ይለኛል። 1 ሰዓት ተኩል የአንተን ተረት አዳምጥ። ሎክ እስካሁን የተናገራቸው ያለው ነገር ስላለ ነው። ኮንፊደንስ ቆይ
ምንድን ነው ፈራውና ከፍ በልስ